ሰላም ጤና ይስጥልን የቻናሌ ቤተሰቦች አልሆነ አብርሃም ነገሩን ቀደሞ ደርሶበት ብሩክን ወደ ራሱ ጎን አሳልፎታል። የሰጣቸው ፋይላሽ ላይ ውስጥም የነበረው ምስጢራዊ ቪዲዮ ሳይሆን የአብርሃም እና የሄርሜላ ድሮ የተነሱት የማስታወቂያ ፎቶዎች ብቻ ነበሩ። ዳኒ በሁኔታው ክፉኛ ደንግጧል። በቪዲዮ ላይም እንዳያችሁት ተሸውደናል የሚል መቀበል አቅቶታል። ሲንገበገብም ይታያል። ብሬን መልስ እያለ ቢፎክርም አብርሃም ግን በጣም በተረጋጋ መንፈስ ተዝናንቶበት ሌላ ፎቶ ሲኖረኝ ደግሞ ልክላችኋለሁ በሚል ሲሳለቅ ነበረ። ዳኒም በገዛ ቤቱ አንቆታል። አብርሃም ለሩታ የሰጠው ምላሽም የሚገርም ነበረ። ማስፈራራቱን ትዳር አይመልስም በሚል መንፈስ ነፃነቱን እንደሚፈልግ በግልጽ ተናግሯል። እዚህ ጋር ልብ ማለት ያለብን ነገር ቢኖር አብርሃም የሄደበት መንገድ በጣም ብልሃት የተሞላበት ነው። ዳኒ ሁልጊዜም አብርሃምን ለመበቀል ቢሮጥም በአብዛኛውና በዚህኛው ዙር ደግሞ አብርሃም የበላይነትን ተጎናጽፏልም እንዲሁም አሸንፏል። ሩታም ብትሆን ከዳኒ ጋር በመሆኗ አብርሃምን ለማስፈራራት መሞከሯ በትዳሯ ላይ ያለውን ተስፋ ይበልጥ ያጨልመዋል ይመስላል። የብሩክ ታማኝነትም ለአብርሃም ትልቅ ጋሻ ሆኖለታል። እዚህ ጋር ማየት ያለብን ነገር አብርሃም ያደረገው ነገር ትክክል ነው ወይስ ዳኒ ያደረጉት ነገር ትክክል ነው የሚሉ የሁሉም አድናቂዎች በብዙ መንገድ ሲከራከሩና ሲጣሉ እናያለን፣ እንመለከታለን። አብዛኛዎቹ ዳኒን ደግፈው ሲናገሩ ነበረ። አብዛኛዎቹ ደግሞ አብርሃምን ደግፈው ሲናገሩ ነበር። አብርሃም ዛሬ ያደረገው ነገር በጣም ጥሩ ነው ሲሉም ብዙዎች አብርሃምን ሲያደንቁ እናያለን። ነገር ግን ይህ ሁሉ በተረጋጋ መንፈስ ቢነጋገሩና ቪዲዮ ፋይሎችን ባይወጣጡ ጥሩ ነው ብለን እናምናለን። አሁን ኢትዮጵያ ውስጥም በተደረገው ጥናቶች ቪዲዮ ፋይል ይዘው በማስፈራራት ሰውን በማይሆን ነገር ውስጥ በመክተት በሕግ ደረጃ በጣም ብዙ ቅጣት እንዳለውና ነገሮችን ቁጭ ብሎ ቢነጋገሩ ያሉበትንም ነገር በግልጽ ቢያወሩ ጥሩ ነው ብለን እናምናለን። የአብርሃምን ቤተሰቦች በጣም ጭንቅ ላይ እንዳሉና እሱም የሚሄድበት ነገር ሩታም የምትሄድባቸው ነገሮች በአጠቃላይ ምን ላይ ይደርሳል እስከመች በሚል ነገር እየተያዩ እንደሚገኙና ነገሮችን ለማረጋጋት ወደ ብዙ አቅጣጫዎች እየተጓዙ እንደሆነ ብዙ ተመልካቾችም ነገሮችም እየተገለጹ ይገኛሉ። እናንተስ ምን ትላላችሁ ቤተሰቦቼ? አብርሃም ቀጣይ ምን ሊያደርግ ይችላል ብላችሁ ታስባላችሁ? ዳኒስ ብሩን ለማስመለስ የሚፎክረው ፉከራ ይሳካላት ይሆን? ዳኒ እስከዛሬ ድረስ አብርሃምን ለመጣል ሲሞክርና ሩታን ለማለያየት ሲሞክር እንመለከታለን። ይሄ ጥሩ አይደለም። እውነት ካለው በእውነት መንገድ መሄድ ነው እንጂ በሐሰት መንገድና በማይሆን መንገድ ዳኒም አብርሃምን ባይገፋው ጥሩ ነው ብለን እናምናለን። ሩታስ ትዳሯን ለማዳን ሌላ ምን ዘዴ ትጠቀም ይሆን የሚለውን አብርሃምን ከነቤተሰቦቹ ቁጭ አድርገው ሩታም ቤተሰቦቿን ሰብስባ አብርሃምን ቤተሰቦችን ሰብስበው ቁጭ ብሎ ቢያወሩ ጥሩ ነው ብዬ ነው እኔ በራሴ በኩል የማምነው። እናንተስ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ ቤተሰቦቼ።